ከሐላባ ቁሊቶ ከተማ 13 ኪሎ ሜትር ተጉዘናል። ከዞናችን ቁሊቶ ከተማ በስተ ምዕራብ በ13 ኪሎ ሜትር ርቀት ላይ የፈጣሪ ድንቅ ተፈጥሮ እንመለከታለን። የሐላባ ዞን የተለያዩ ተፈጥሯዊ፣ ባህላዊ እንዲሁም ሰው ሰራሽ የሆኑ መስህቦች ባለቤት ናት። ዞኑ ከመዲናችን አዲስ አበባ በሻሸመኔ በ313 ኪሎ ሜትር እንዲሁም በቡታጀራ 245 ኪሎ ሜትር ርቀት ላይ ይገኛል። ስለ ሐላባ ዞን በጥቂቱ እንዲህ ካልኳችሁ በውስጧ ስለሚገኙ በርካታ ተፈጥሯዊ፣ ባህላዊ እንዲሁም ሰው ሰራሽ መስህቦች መካከል ተፈጥሯዊ በሆነው የአርቶ ፍል ውሃ ላይ በማተኮር በውስጡ ያሉ ድንቅ መረጃዎችን እናስተዋውቃችሁ። የአርቶ ፍል ውሃ የሚገኘው በታችኛው አርሾ ቀበሌ ውስጥ ሲሆን ከሐላባ ዞን ዋና ከተማ ቁሊቶ በ13 ኪሎ ሜትር ርቀት ላይ ይገኛል። ይህ ተፈጥሯዊ መስህብ ከሌሎች መስህቦች ልዩ የሚያደርገው በርካታ ባህሪያት ያሉት መሆኑ ድንቅ አድርጎታል። የሐላባ ዞን ባህል ቱሪዝም መምሪያ ኃላፊ አቶ ካይራቱ ለራጎ ስለ ፍል ውሃው ጠይቀናቸዋል። ዞናችን ላይ በርካታ ቱሪዝም ሳይቶች አሉን። ቁሊቶ ከተማን ጨምሮ ከሶስቱም ወረዳዎች ማዕከል ላይ የቱሪዝም ማዕከሎች አሉን። ከነኛ ማዕከሎች አንዱ አርቶ ነው። አርቶ ከዞኑ መቀመጫ ከቁሊቶ ወደ ከ13 እስከ 14 ኪሎ ሜትር ርቀት ላይ የምትገኝ ታችኛው እርሾ ቀበሌ ላይ የምትገኝ ባለብዙ ታሪክ ባለቤት ሆነች ፍል ውሃ ናት ብሎ መውሰድ ይቻላል። ይህንኑን ደግሞ ለማዘመን ዞኑ መንግስት ከክልል ጋር ክልል ደግሞ ከፌደራል ጋር ተቀናጅቶ ከሐላባ ዳምቦያ አቋርጦ መሄድ አስፋልት መንገድ አለ። ይሄም የቱሪዝም ፍሰቱን የሚጠበቀው ውጤት ለማስመዝገብ በአጭር ርቀት ላይ የሚገኘው አስፋልት አርቶ ፍል ውሃን ኢንክሉድ አድርጎ እንዲያልፍ ተገቢ የሆነ ትኩረት ሰጥቶ የዞኑ መንግስት ክትትል እያደረገ ያለበት ሁኔታ ነው ያለው። አርቶ እንደሚታወቀው ከሁሉም ሀገሪቱ ክፍሎች ማለት ይቻላል የጥቅሙን ለመጠቀም እኔ በግሌ የሚያውቀው ከትግራይ ክልል ጭምር መጥቶ እዚህ ተሽሎት በጣም ለውጥ አግኝቶ ጤናማ ሆኖ የሄደ አንድ ጓደኛ ይነግረኝ ነበርና እኔ ሳምፕሉን ከትግራይ ክልል አንድ አካል መጥቶ እዚህ ተጠቅሞ የተሻለው ከሆነ ከሁሉም ሀገሪቱ ክፍሎች ይመጣሉ የሚለውን መውሰድ ይቻላል። በቃ ይሄ ሌላው ከክልል አንፃር ከጎረባይ ክልሎች አንፃር በተደራጀ መልኩ መጥተው 3-4 ቀን ሳምንት ቆይተው ተጠቅመው ይሄዳሉ። ጤናቸውንም ደግሞ በደንብ ለውጥ አግኝተውበት አመስግነው የሚሄዱበት ሁኔታ ነው አሉ። ብዙ ማህበረሰቦች የዚህ እድል ተጠቃሚ ናቸው። ፍል ውሃው ለብርድ፣ ለቁርጥማት፣ ለተለያዩ ሰውነት ላይ ለሚወጡ ቁስሎችና ሌሎች ከጤና ጋር ለተያያዙ ጉዳዮች ወዘተ ፍቱን መድኃኒት መሆኑ በአብዛኛው ጎብኚዎች ዘንድ የተመሰከረለት መሆኑ ልዩ ያደርገዋል። አስደናቂው የአርቶ ፍል ውሃ ዕለት ተዕለት ለመድኃኒት ከተለያዩ አካባቢዎች የሚጎርፉ እንግዶችን የሚያስተናግድ የፈጣሪ ድንቅ ተፈጥሮ ነው። የሐላባ ዞን ባህልና ቱሪዝም መምሪያ ኃላፊ አቶ ካይራቱ ለራጎ ከለውጥ ወዲህ የቱሪዝም ስራዎች ወደ መዳረሻነት በመለወጥ የቱሪዝም ሀብት በተገቢው ለመጠቀም ልዩ ትኩረት ሰጥቶ የተሰራ ነው ብለዋል። ከዚህ ውጪ አካባቢውን ምቹ ለማድረግ ደግሞ ከዚህ ባሻገር ክልሉ ሳይቱን ይዞታል። ሁለት አይነት ሎጅ ዲዛይን ስራ ተሰርተዋል። አንደኛ ሜን ሎጅ እና የማይበረሰብ ሎጅ ዲዛይን ስራው አልቆ እኛም ጋር ጭምር መጥቶ ከቴክኒክ ቡድን ኮሚቴ አስተት ተደርጎበት ይሄ ቢጨመር ምን ነገር ዲዛይኑ ተተችቶ ወደ ክልል ተመልሶ ሄዷል። በቅርቡ የሚጸድቅ ነው የሚሆነው። ሎጁ ውስጥ ካፍቴሪያ ይኖራል። ሻወር ማውሰጃ ክፍሎች ይኖሩታል። ሻወር አወሳሰድ ስርዓቱንም አሁን ከምናየው ከማዘመን አንፃርም ትልቅ ፋይዳ ይኖረዋል። የህፃናቶች መጫወቻ ይኖረዋል። የተሟላ ነገር ነው የሚይዘውና ይሄ ዲዛይኑ ኦልሞስት አልቆ እየተተቻ ነው ያለውና ክልሉ የመጀመሪያውን ፌዝ ከጨረሰ በኋላ እንደ ዞንም ደግሞ ዞን አስተዳደሪውም አስፈላጊ የሆኑ በጀት መድቦ ለዚህ ዝግጅት ላይ የሚገኙ ስለመሆኑ ለማመላከት ያክል ነው። ከጥቅሙ አንፃር እሱን የሚመጥን ስራ ለመስራት በርካታ ትኩረት ተሰጥቶ ርብርብ እየተደረጉ ያሉ ሁኔታዎች ያለ ስለመሆኑ ለማመላከት ያክል ነው። አስደናቂው የአርቶ ፍል ውሃ ዕለት ከዕለት ለመድኃኒትነት ከተለያዩ አካባቢዎች የሚጎርፉ እንግዶች
የሚያስተናግድ የፈጣሪ ድንቅ ተፈጥሮ ነው። ፍልውሃው በውስጣዊ እምቅ ኃይሉና በተፈጥሮ ይዘቱ በመታገዝ ወደ ላይ ሲዘለል ተመለከተ እጅጉን ያስገርማል። ከቅርብ ከሩቅ ፈልገው ወስነው የሚመጡት አንደኛ በሕክምና በተለያዩ ሕክምና መድኃኒቶች ለውጥ ያጧቸው ጉዳዮችን በፊል ውሃ እንግዲህ ይሄ ተፈጥሯዊ ፊል ውሃ ነው። ቀጥታ ከመሬት ነው የሚመነጨውና እንፋሎቱን ሙሉ ሻወር እየወሰዱ ለብርድ ለሰውነት ለሚቆራርጣቸው ለቆዩ ህመሞች በዚህ ጊዜ ሰጥተው ታጥበው ለውጥ ማግኝተውበት ይሄዳሉ። እኔ ስሜ አማን ሙዘሚን ነው። የመጣሁት ከታችኛ ቀሞ ቀበሌ ነው። ያው ወረዳዬ አለም ገበያ እና ሳንኩራ ነው። ዛሬ ነው አሁን 3ኛ ቀኔ ነው የመጣሁት። ግን አርቶ ጥሩ ነው ሲባል ሰምቼ ነው የታመሙት። ከአካባቢያችን ብዙ ሴቶች ሰውነታቸው የወፈሩ ደግሞ የቆሳሰሉትም መጥቶ ያው ተሽለናል ሲሉ ነው። እኔም ያው ባለቤቴን ይዤ መጥቻለሁ። እኔ ደግሞ ከመጣሁም ደግሞ ብዙ ርብርቡ ሲታይ በጣም ጥሩ ነው። ደግሞ ሰው ካላገኘ ደግሞ አይመጣም። ያው 5 6 7 እንተውም በአመት ብዙ ያው እዚህ ጋር የሚያወሩት ተመላልሶ የመጡ ብዙዎቹ እየተናገሩ ሰምቻለሁ። ጥሩ ነው። ያው የሚያማጣ እየታጠበ እግሬን ሰውነቴን ስለሚያመኝ መገጣጠማዬን ስለሚያመኝ መጥቼ ታጥቤ ለውጥ አግኝቼ እየተከታተልኩ እየታጠብኩ ነው። አንዴ ከመጣሁ 3 ቀን እታጠባለሁ። ኪራይ ቤት ይዤ እያደርኩኝ እዚህ እየዋልኩኝ ማታ ሄጄ እያደርኩኝ እየታጠብኩ 3 ቀን ደርሼ እሄዳለሁ። ስሜ አክመል መሐመድ እባላለሁኝ። የመጣሁት ከምዕራብ አዝነት በርበሬ ወረዳ ነው። ከሌራ ያገኘሁት ይሄ ብርድ ምናምን ነገር ያመኝ ነበረ። በዛ በመጣሁበት ሰዓት ለውጥ አገኘሁበት። ስለዚህ ከኔ ጋር ብዙም ሰው የመጡ ሰዎች ነበሩ። በዛው ፈውስ አግኝተዋል ማለት ነው። እና በዛ ምክንያት እንደገና ለ3ኛ ጊዜ ተመልሼ መጥቻለሁ። የመጀመሪያ የመጣሁት ጊዜ ይሄ እጂ አልሰራም ብሎኝ ነበር። እጂ አልሰራም ማለት አሁን አንዱ ጓደኛ ከኔ ጋር አለ። አመጣው ያንን የነከርኩት የገባ ያወጣሁት ያቃጠለኝ ማለት ነው። በዛን ጊዜ ሳይቺ በድን ሆነ ያነበረችዋ ለቀቀች። አሁን ከዛ በኋላ ይሄ ነርቭ ምናምን ነገር ችግር ስለነበረ ለዛ የመጣው የታጠብኩ ደህና የሆንኩኝ የሄድኩ ነው ማለት። አረ በጣም አረ ከዱራሜ ከሐዋሳ ከአዲስ አበባ ከየትም መጥቶ ሰው ጤናውን እያገኘ እኮ ከኛም በላይ እኛ አሁን ከአላባ ውስጥ ነው ያመጣነው። ግን ሰው ከሩቅ አገር መጥቶ ይጠቀማል። ጤናውን እንዳገኘ ይናገራል። ሰው በጣም ለውጥ እንዳገኘ ማለት ነው። ከዛ መጥቶ ሁሉም ቢጠቀም አፍያውን ያገኛል። የአርቶ ፍል ውሃ ሌላው አስደናቂው ነገር ከፍል ውሃው ላይ የተለያዩ ሰብሎችን ማለትም እንደ በቆሎ፣ እሸት፣ የተለያዩ ጥራጥሬ ሰብሎች በፍል ውሃ ውስጥ በገመድ በማሰር በተጨመረበት ወቅት 15 እስከ 20 ደቂቃ ባልሞላ ጊዜ ቶሎ በማብሰል የሚታወቅ ነው። እንዲሁም በአካባቢው ለጉብኝት የመጡ ቱሪስቶች ሻይና ቡና ለመጠጣ ቢፈልጉ እንኳ የፈላ ውሃውን በማንቆርቆሪያ በመቅዳት በመጨመር የተፈጨ ቡና ወይም ሻይ ቅጠልን፣ ስኳርን በመጨመር ማፍላት ሳይጠበቅባቸው በዚህ ድንቅ የተፈጥሮ መስህብ መጠቀም መቻላቸው ደግሞ ልዩ ያደርገዋል። በዚህ መስህብ አካባቢ ፍል ውሃው ለመጠቀም የመጡ ጎብኚ በፍል ውሃው ከመታጠብ ባሻገር በተፈጥሮ ይዘቱ የሚለቀቀውን እንፋሎት በመታጠን የሚያገኙት እርካታ ይበልጥ አስደናቂ አድርጎታል። ይህ ፍል ውሃ ከተለያዩ አጎራባች አካባቢዎች የሀገሪቱ ክፍሎች እንዲሁም ከዞኑ በየወቅቱ የሚጎበኙ ቱሪስቶች ቁጥር ከፍተኛ ነው። ከኢኮኖሚ አንጻር ደግሞ ከግብርና ጋር አያይዘን ካየን ይሄን እሳት የሆነ ፍል ውሃን እንግዲህ መስኖ ስራ በማቀዝቀዝ ዳር ላይ ሌላ ጉድጓድ ተቆፍሮ በሱ በማቀዝቀዝ ለመስኖ ስራ ጭምር እየዋላና ብቻ ሳይሆን ብዙ በርካታ ምርቶች እየተነሱ ያሉበት 40-50 ሄክታር በኩታ ገጠም እየለማ ያለበት ሁኔታ ያለ መሆኑ መውሰድ ይቻላል። ፋይዳው ከጤና ባሻገር ከኢኮኖሚ አንጻር ግብርና ላይም ትልቅ ስራ እየተሰራበት ይገኛል። በመጀመሪያ ደረጃ ዙሪያው ወደ 245 ሄክታር ካሬ 245 ሄክታር መሬት ኤሪያ ክሎጀር ውስጥ እንዲካተት ተደርጓል።
ይሄ የተደረገበት አንፃር ከተለያዩ አደጋዎች ሴቭ ለማድረግ ደንና ጥበቃ ቢሮ ከኛ ቢሮም ጋር በመቀናጀት የዞኑ ቢሮዎች ከወረዳው መዋቅር ቢሮዎች ጋር በመቀናጀት 245 ሄክታር ከምንም አይነት ንክኪ እንዲጸዳ የተደረገበት ሁኔታ ነውና ያለው። ከዚህም አንፃር በየአመቱ አረንጓዴ አሻራ ልማት ስራዎች፣ ችግኝ ተከላ ስራዎች ይሰሩበታል። በርካታ ስራዎች ከወረዳውም ዞኑም ተቀናጅቶ እየሰራ ያለበት ሁኔታ ያለ መሆኑን ለማመላከት ነው። እንደ ሀገር ብዙ ባለሀብቶች አሉን። አርቶ ላይ ኢንቨስት ማድረግ ሀብትን ማሳደግ ነው፣ ታሪክን ማሳደግ ነው፣ ዝናንም ማትረፍ ነው። ከዞናችንና ከዞኑ ውጪ ያሉ ባለሀብቶች አርቶን ቪዚት እንዲያደርጉ ኢንቫይት አደርጋለሁኝ፣ ጋብዛለሁኝ። መጥቶ ይዩ ማት ማመን ነው። አርቶን ካዩ በእርግጠኛነት ያለውን ነገር ያለምንም ማመናታት ወስነው ሊሄዱ እንደሚችሉ፣ ለዚህ ደግሞ ምቹ ኢንቫይሮንመንት ያለ ስለመሆኑ፣ መሬቱ ለጥ ያለ ስለመሆኑ፣ አርቶ የተቀመጠችው ግርጌ ራሱ በትልልቅ ዳገቶች ግርጌ ላይ መሆኗ፣ አካባቢው ግሪነሪ ነው። ከዞኑ መቀመጫ የሆነው ከቁሊቶ ከተማም ደግሞ በቅርብ ርቀት ውስጥ የምትገኝ ፊል ውሃ ነችና አርቶን ለማልማት ግል ባለ ሀብቶችም ፍላጎት ኖሯቸው ከመጡ እኛ ለማስተናገድ በጣም ዝግጁ ነን። በዚህ አጋጣሚ መጥቶ እንዲያለሙ አርቶን በጋራ እንድናለማ በጋራ ደግሞ ተጠቃሚ እንድንሆን ጥሬን አስተላልፋለሁ። የተከበራችሁና የተወዳጁ ተመልካቾቻችን በዛሬው መሰናዶአችን በሀላባ ዞን ከሚገኙ የቱሪዝም መስህቦች መካከል የአርቶን ፍል ውሃ በወፍ በረራ አስቃኘናችሁ። ፕሮግራሙን ወደ እናንተ በማድረስ አብሬያችሁ የቆየሁት እኔ ሙኒራ ሁሴንና ከካሜራ ባለሙያ ከመሳይ ከድር ጋር በጋራ በመሆን ነበረ። ስለነበረን ቆይታ ከልብ እያመሰገንኩኝ ከቀሪ ከሀላባ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ተመኘውላችሁ።